አቤት 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 አቤት! አሁን ያለነው ሳውዲ አረቢያ አይደለም። አሁን ያለነው ዱባይ አይደለም። አሁን ያለነው ኢትዮጵያ ውስጥ ነው ያለነው። ማየት ማመን ነው። እንደምትመለከቱት እኔ መሰለ ፍራፍሬ ያለበት ጫካ ውስጥ ነው ያለነው። ክቡራና ክቡራን ተመልካቾቼ ይሄው በአይን የሚታይ በእጅ የሚዳሰስ ጫካ ውስጥ ነው ያለነው። ምንድነው የሚለውን እስኪ ከወዳጄ ጋር አብረን እንቆይ። ወዳጄ ጤና ይስጥልኝ ብያለሁ። አብሮ ይስጥልኝ። ሰላም ነው? እንዴት ናችሁ? እንዴት ነህ አቦ? እጅ ይባረክ ብለናል። መጀመሪያ አሜን። ግሪን አፍሪካዎች ይለያሉ። እነማን ናችሁ እስኪ? እንግዲህ ድርጅታችን ግሪን አፍሪካ ፋርም ይባላል። አንድ ቦታ እንደው ስልችት እንዳይላቸው እየሄድን ነው። በቃ እና ግድ የለህም እየሄድን እናውራ። ይሄ የሎሚ ፋርም ነው። ሎሚ ፋርማችሁ ነው ይመስላል። እሺ እንካ እስኪ ይሄንን ያዘውና ብርቱካን ይበልጣል። ትልቅነቱ ከብርቱካን ይበልጣል። ይሄ ሎሚ ነው የሚባለው። ካሜራማኑ ዝም ብለህ በላይ ሂድ እያየን እንደው እስከሚሰለቻቸው ግሪን አፍሪካ የሚያመርተው ነው አይደለ? ብርቱካን ይበልጣል ይሄ እንጂ። እሺ ምን እንደሚያክልና ይኸው ጠጋ አድርጎና በጣም ይሄ ከብርቱካንም ይበልጣል። በለው ይበልጣል። ሎሚ ነው ብትሉ ማን ያምናል? ዘንድሮ አለቀልሽ። እንግዲህ ጥምቀት ላይ የምትወጪ ሴት ሁላ እንደ ድሮው ትንሽ ሎሚ እንዳትጠብቅ። ይሄንን የሚያክል ኮብልስቶን ማለት ይሄ ነው የሎሚ። እሺ ጳውሎሴ እነማን ናችሁ? ግሪን አፍሪካ ነን ብለህናል። ምንድን ነው የምታመርቱት? አሁን እያየን ያለነው ማሳ የምን ማሳ ነው? እንግዲህ ስሜ ጳውሎስ አለሙ ይባላል። እሺ ግሪን አፍሪካ ፋርም ውስጥ ስራ አስኪያጅ ነኝ። እሺ አሁን የምትገኙት እንግዲህ የሎሚ ፋርማችን ውስጥ ነው። ይሄ ሎሚ እንግዲህ እንደምታወቀው እሺ አንዴ ተተክሎ እሺ ለ80 አመት ይለቀማል ማለት ነው። ያው በቃ እንደዚህ ነው የሚለቀመው። እንደዚህ ይለቀማል። ይሄ ማለት ወደ ልጆችም የሚያልፍ ንብረት ነው፣ ሀብት ነው። ስለዚህ እንደዚህ ከሰሩ ይሄ እንግዲህ እንደ ከውጭ ሀገርም በላይ ያለው ስራ ነው። ይሄን ደግሞ ያው ምን አይል አንድ ይሄ ሎሚ ግንዱ ራሱ መሸከም አቅቶታል። በጣም ይገርም ነው። ስለዚህ እንደዚህ ለሀገራችን እንደዚህ አዳዲስ ነገሮች በደንብ ቢሰሩ ከዚህ የበለጠ ምንም እኛ ያጣን ነገር የለም ማለት ነው። ይሄ ደግሞ ማሳያ ነው የሚሆነው። በጣም ነው የሚገርመው። ካሜራማን ወዲህናና እስኪ እንዲ ቪውን አሳያቸው በእናትህ ተመልከቱ እስኪ ጳውሎስ አሁን ይሄ ምን ያክል ሄክታር ላይ ነው አሁን ለምሳሌ እንግዲህ ያለው? አሁን ይሄ እንግዲህ ብዙ ነው። ይሄ ሎሚ፣ ብርቱካን፣ አፕል፣ ፒች የተለያየ ዲፓርትመንት እዚህ ውስጥ አለ። ስለዚህ ወደ 300 ሄክታር ይሆናል። እየበላው ነው። በነገራችን ላይ የምበላው አሁን የኮክ ነው ወይም ደግሞ ፒች ይባላል ወይም ደግሞ እኛ አካባቢ ኮክ ስለሚባል ነው። ግን ያው ይሄንንም ከፈለግን እንበላለን። ዞሮ እዚህ የሌለ ነገር የለም። እስከሚሰለች ድረስ ነው። ምን ያክል አመት ይሆናል ይሄ ጳውሎስ? ይሄ እንግዲህ ገና 4 አመቱ ነው። 4 አመቱ? አዎ ብዙ ጊዜ ለቀመናል። አሁን ሎሚ ምንድነው ለየት የሚያደርገው? አንዴ ከተተከለ ሁሌ ትለቀማለህ። በሲዝንም አይደለም በቃ ሁሌ ያወጣል። ይሄው ያየሁት የቀላው አሁን የበሰለውን እንትን ሲል የበሰለውን ትለቀማለህ። ሌላውን ደግሞ ቀጥሎ ያለ ይደርሳል እስከዛ። በጣም በፈጣሪ አሁን አይገርማችሁም? ተአምር ግሪን አፍሪካዎች ተመልከቱ። እንግዲህ ገጠር ላይ ትለወጣላችሁ ግድ የላችሁም ያልኩት። አሁን ይሄ መሬት ዝም ብላችሁ ስታዩት ካሜራማን ዝቅ ነው እስቲ። ብዙ ጊዜ ይሄ መሬት አያበቅልም ይባላል። ግጫ መሬት ይሄ ሳሩን ይሄ እንዲህ አይነት መሬት ያለውን ወደ ገጠር አካባቢ ስትሄድ አያርሱትም። እና እስኪ እንደው ለአርሶ አደሮች ውጭ ሀገር ላሉ ሰዎች ኢንቨስት ለሚያደርጉ ሰዎች ምን መልእክት ታስተላልፋለህ? የሚገርም ነገር እዚህ ውስጥ ደግሞ ኢንተርክሮፕ የሚባል መስራት ይቻላል። ፍሩት እንዲህ ተራርቆ አይደለም የሚሰራ። እዚህ ውስጥ ደግሞ ቬጂቴብል፣ ድንች፣ ጎመን፣ ነጭ ሽንኩርት የተለያዩ ነገሮች መሰራት ይቻላል። መሀል ላይ መሰራት ይቻላል። ሁለት ነገር መስራት ይቻላል ማለት ነው። ስለዚህ ሁሉም ኢትዮጵያዊ ከሰራ እንግዲህ ራብ የሚባል የለም ማለት ነው። ራብ እንዴ በጣም እንዴ ምን ሆነሃል እንዴ? አሁን እኮ ይሄን የተከለ ሰው እኮ አሁን ይሄን ያለው ሰው አሁን ሚሊዮነር። አቤት በፈጣሪ እንዲህ ማርገ ስታይ ወደ ታች ማርገ አሳያችሁ። ተመልከቱ እንግዲህ ይሄ አሁን እኔ እንደዚህ በስቶ ማቀው እንግዲህ ንብ ነው። ተመልከት ምን ከምን ተዳቅሎ ነው? እስኪ ለተመልካቾች እስቲ ግልጽ ለማድረግ ከምንድን ነው አሁን እንዴት እንደዚህ ሊሆንላችሁ ቻለ? ይሄ ተአምር እንዴት እንደዚህ ሊሆን ቻለ? ይሄ በጣም የሚገርም ነገር እኮ አሁን ሌላ ይሄ አሁን ግንዱ አለ። አሁን ወደ ውስጥ ስትሄዱ ግባ ዝም ብለህ እንደው ካሜራማን ወስዶ ቆምጣጤ የሀገራችን ቆምጣጤን ከውጪ ሎሚ ጋር አዳቅለን ነው። ምንድነው ሪትስቶክ ወይ መሰረተ ግንድ የሚባለው? ይሄ እስከዚህ የሀገራችን ነው።
ከዚህ በላይ ደግሞ የእስራኤል ሀገር ነው። ኦኬ ይሄን ይፈጥራል ማለት ነው። ይሄን የመሰለ በቃ ይሄ ገነት ነው የሚመስለው። እንግዲህ ተመልከቱ እንግዲህ ሻቦ እንደው ተመልከቱ። አሁን የደረሰውን ትቆርጣላችሁ። ከዛ ቀጥሎ ደግሞ ይሄኛው ይደርሳል። ዝም ብላችሁ ብቻ መቀጠል ብቻ መሸምጠጥ ብቻ ነው። ዝም ብለህ ማተም ብቻ ነው። ይሄ የሚገርም ኢንቨስትመንትም ነው። ትልቅ ቢዝነስ ነው። ኢንቨስትመንት ነው። እንደ ኢትዮጵያም ያለ እርሻና ማዕድን ስራ ብቻ ነው በዚህ ሰዓት። ሌላ ስራ ይሄን አይል አይጠቅምም ሳይሆን አዋጭ አይደለም። እርሻ ግን እንዲህ በዘመናዊ ከሆነ ትልቅ ኢንቨስትመንት ነው እርሻ። እንዲህ አስቡት እስኪ 300 ብር የተገዛች ችግኝ እንበልና በድሮው እንዲህ በቅላ ከዛ በኋላ ከ4 አመት በኋላ የኔን እድሜ አሁን ሳስበው ምን ያክል እንደከሰርኩ ነው ያሰብኩት። እኔ ምን ያክል ዜሮ ባዶ እንደቀረው ነው። ምክንያቱም ይሄን ቢኖረው ይኖር አሁን ስደት ላይ 10 አመት 8 አመት 7 አመት የሆናቸው ሰዎች አሉ። አሁን እዚህ ተመልከት እዛ እድሜያቸውን ያቃጠሉበትን ነገር በፈጣሪ እኔ በጣም የሚገርም ነው። እንግዲህ ለነሱም ማስተላልፈው መልእክት ከግሪን አፍሪካ ፋርም ጋር እኩል እንደዚህ ሼር መስራት ይቻላል። ይሄ ፍሩት ማለት ይቻላል፣ እንደዚህ ይቻላል። ይሄን ነው እኛም በምን መልኩ ነው መስራት የሚቻለው? እሱን ንገረና። ምንድነው ሁሉም ነገር ከኛ ይሆናል፣ መሬት ከኛ ይሆናል። እሺ ዘሩም እኛ እናቀርባለን፣ ዘር ብቻ እነሱ ይገዛሉ። ኦኬ ዞሮ የሚወጣ ወጪውን እኛ የበለጠ ሸፍነን እነሱም የተወሰነ የያዙትን ካፒታል ይዞ መጥቶ ከድርጅታችን ጋር እንደዚህ መስራት ይችላሉ። ተመልካቾች ገብቷችኋል የምትባሉት አብሮ መስራት ይቻላል እያለ ነው ያለው። መሬትም ካስፈለገኛ ጋር ችግኙን መታችሁ ከኛ ተገዙና አብሮ መሬት ላይ አብሮ በጋራ መስራት ይቻላል። ምክንያቱም እንዴት አብሮን መስራት ሲባል አሁን መሬት የናንተ ነው። ይሄ ችግኛውን 4 አመቱ ነው 5 አመቱ ነው እያለ ነው 10 ለትውልድ የሚቀጥል ነው ብለሃል። እኔ እስኪ ዛሬ 30 አመት ድረስ አሁን መሬቱን ትታገሰኛለህ አንተ? ጥያቄ ነው። ሲጀመር እስከ 80 አመት ስለሚቆይ እስከ 80 አመት ያው ያ ንብረት አግሪመንትም አርገን ከድርጅቱ ጋር አርገን ስለሚጀመር እኩል ነው የሚሆነው ማለት ነው። ሌላ አንዳንድ ችግሮች ቢፈጠሩ አሁን ራሱን የቻለ ውል አላችሁ፣ ህጋዊ ነገር እንትን አለ ምን ፈራረመው ሰነድ ማለት ጊዜ ድርጅት አንድ ላይ ሲሰራ መተዳደሪያ ደንብ የሚባል አለ። ህጋዊ ውል ነው የምትፈራረመው። ከዛ በኋላ ውሉ ነው የሚዳኝክ። ምንም የምትገናኝ ነገር የለም ማለት ነው። አንዴ ከተፈራረም ከአንዱ የበላይ አንዱ የበታች የለም። እኩል ከሆነ እኩል መብት ነው አለኩ። በጣም የሚገርም ነው። በነገራችን ላይ ከዛ ባሻገር ደግሞ እስኪ እየሄድን ስለማያልቅ እኮ አንዳንዴ ተመልካቹም በዛው እየጎበኘ ነው ባይዘው። አሁን እንደዚህ እየሄድን ስናወራቸው ተመልካቹም እየጎበኘ ነውና አሁን ራሳቸውስ ቦታ ያላቸው ሰዎች አሁን ኦሮሚያ ላይ፣ ትግራይ፣ አማራ፣ ሶማሌ፣ አፋር ውስጥ ያለ ሰው ቦታ ያለው ሰው ምን ማድረግ አለበት? ቦታ ያለው ሰው ችግኙን ይሄ ምርጥ ዘሩን ከኛ ገዝቶ የራሱ ቦታ ላይ መስራት ይቻላል። በስንት ብር እንደሚሸጥ ይታወቃል? አሁን ሚኒመም ትንሿ ስንት ነች? አሁን እኛ ጋር አንዱ ችግኝ ከ300 ብር ጀምሮ አለ ከ300 እስከ 30 ሺህ አለኛ 30 ሺህ ብር ምንድነው 30 ሺው ዘሩ የተለየው ነው ሳይሆን አሳድገን ከሸጥ 30 ሺህ ይሆናል። ትልቅ ጣሳ ነው እሱ ለከተማ እንትን ነው። አሁን እንደዚህ መሬት ላይ ለመትከል ከሆነ ባለ 3 ባለ 2 አረግድ የለምኛ 30 ሺህ ከምናወጣ ማለት ነው አይደል? ተመልካቾቼ በ30 ሺህ ብዙ ገዝተንበት ማሳችን ላይ ተክለን ራሱ ቢያድግ አይሻልም? ሲያድግም እኮ ነው ኮትኩተን ስናሳድገው ውሃ ጠጥተን ስናሳድገው ደስ የሚል ነገር አለ። በጣም ብዙ አማራጭ ነው። የመጨረሻ መልእክት ካለ እንግዲህ የናንተ ነገር አያልቅም። በጣም ሁሌ ቪዲዮ ሰራለሁ። ከዚህ በኋላ ራሱ እንዲህ አይነት የሚሰራ ቪዲዮ ሲኖረኝ መዋል ስፈልግ እመጣለሁ። መጎብኘት ስፈልግ በጣም ብዙ ቦታ የሚያስፈልገኝ ቦታ ላይ እመጣለሁኝ። መልእክት ካለ እስኪ አስተላልፈላችሁ። ምንድነው መልእክቴ? ጉብኝት እኛ ድርጅት መጥቶ ስለ እርሻ ለመጀመር የሚፈልጉ ሰዎች መጥቶ መጀመሪያ እንዲጎበኙ ይላሉ። እኛን ያማክሩን። ሌላ ደግሞ ከኛ ጋር ሼር መስራት የሚፈልግ ማንኛውም ሰው ባገኘው ካፒታል ይቻላል። ያቅሙ መስራት ይቻላል ከድርጅታችን ጋር። ሌላ ደግሞ የኦርጋኒክ ስራዎችም ስለጀመር ነው ያለ መዳበሪያ ያለ ኬሚካል እሱን ኦርደር ማድረግ የሚፈልጉ ለቤት ለምግባቸው ቤታቸው ድረስ እናደርሳለን ኦርጋኒክ ሰርተን። ሌላ ደግሞ ችግኝ ከኛ የኛ ኤጀንት ሆኖ ችግኝ ማከፋፈሉን ከተለያየ ቦታ ስለሚደወልብን ማዳረሱ ስላልቻል የኛ ኤጀንት ሆኖ ከኛ ችግኙ ወስዶ እዛ አቅራባ ላለው ሰው መሸጥ ማከፋፈል የሚፈልጉ ሰዎች ተራ ያዙ፣ ይመዝገቡ ነው። በጣም አሪፍ። ግሪን አፍሪካዎች ጋር መስራት እንፈልጋለን። የትኛውንም አይነት ኢንፎርሜሽን መለዋወጥ እንፈልጋለን። ሀሳብ አማክሩን። ግብርና ላይ እንደዚህ እየሰራ ነው፣ እንደዚህ ተበላሸብን፣ እንደዚህ ሆነ፣ እንዴት ወደ ስራ ልግባ፣ ምን ያክል ካፒታል ያስፈልገኛል የሚለውን ኢንፎርሜሽን ማግኘት ከፈለጋችሁ ስክሪኑ ላይ የተቀመጠው ስልክ ቁጥር በቀጥታ የራሳቸው የግሪን አፍሪካዎች ነው። ግብርና ይቀይራል። ግብርና
ትልቅ ተአምር መስራት ይችላል ምክንያቱም ከዚህ በላይ ማሳያ የለም ሚስ አንደርስታንድ አንዳንድ የሚፈጠረው ነገር ይሄ ሎሚ እንዴት ሊሆን ይችላል የፈረንጅ ነው ጥሩ አይደለም እንደዚህ ምናምን ምትሉ ሰዎች አላችሁ ይሄ ሎሚ በአሁኑ ሰዓት ላይ ከተማ ውስጥ ላይ እንደ ጉድ እየተቸበቸበ ነው ያለው ምንም የተለየ ተአምራዊ ነገር የለም ምክንያቱም ከስር ያለው ግንድ ማለት ነው በጣም ብዙ ጊዜ ከስር ያለው ግንድ የኛ ነው ለምን የኛ ሆነ እስኪ ንገረን አንተ ያው በሽታም እንዲቋቋም ነው የኛን አፈር ስለለመደ አንድ በሽታ ይቋቋማል ሁለት ደግሞ የኛ ምግብ መውሰዱ ማቀበሉ ላይ ፈጣኝ ስለሆነ ፍሬ ማፍራቱ ላይ ይሄን አይደለም ግን ምግብ ያቀብለዋል ያኛ ምግብ አግንቶ ምግብ ለማዘጋጀት በነገራችን ላይ ጊዜውን አባክንም ከላይ ያለው ማለት ነው ስለዚህ ያኛ ምግብ ይሰጥ የኛ ምግብ መስጠት ብቻ ነው ከዛ ያኛ ምግብ ወስዶ ደግሞ ፍሬ ማፍራት ብቻ ነው ይሄ ነው ሲስተሙ ምንድነው ምርጥ ዘር ስራ መስራት ነው ይሄ የኛ ይነሱ ማለትም ሳይሆን እዚህ ጋር የተለየ ዘርን የተሻሻለ ዘርን ሰርቶ ውጤታማ መሆን ነው ማለት ነው ምንም በጣም አሪፍ ይሄን ያልኳችሁን ያው ምንድነው ከታች ያለው የኛ ነው የሚጠቀመው ምንም አይነት ነገር የተለየ የሚዳቀል ነገር ወይም እናንተ እንደምታስቡት ከውጭ ሀገር የሚወጋ መርፍ የሚሰጥ ማዳበሪያ የለውም የሚሰጠው አንድና አንድ የከብቶች ፍግ ማዳበሪያ ብቻ ነው አይደለ ይሄ ነው ኦርጋኒክ ማለት ነው የከብቶችን ማዳበሪያ ብቻ ሰጣችሁ በየአካባቢያችሁ በየቀያችሁ አምርቱ ላችኋለሁ እጅግ በጣም የሚገርም ቆይታን ያደረግነው ጳውሎስ ያድራሻችሁ የት ነበር አድራሻችን ቢሮአችን ቦሌ መድኃኒዓለም ነው አለምነሽ ፕላዛ ላይ አለ ፋርማችን ደግሞ አሸዋ ሜዳና ሆለታ ፋርም ላይ ነው ሆለታ ፋርም ላይ ነው አሁን ምን ገኘው ሆለታ ላይ ነው አሸዋ ሜዳ አላቸው እንዲሁም በየቦታው ብራንች እያደረጉ ነው አዲስ አበባ ላይም በሚቀርባችሁ ቦታ ይመጣሉ በቅርብ ላውንች የምናደርገው ይሆናል ወደ ሰሚት አካባቢም ወደ ቃሊቲም የሚቀርባችሁ ቦታ ላይ ያመቻቹ ነው ያሉት ወርክሾፖችን በሚቀርባችሁ ቦታ ላይ ሄዳችሁ ችግኞቹን ወስዳችሁ አንድም ለውበት ሁለትም ለጥቅም ደግሞ በየአካባቢያችሁ መጠቀም ትችላላችሁ ልጆች ደስ ይላቸዋል ግቢያችሁ ላይ ይሄን ነገር ስታዩ በጣም አሪፍ ነው ላለውኝ ስልክ ቁጥራቸውን ፊት ለፊት እንጽፈዋለን መልእክት የመጨረሻ አስተላልፋል በያስባሉ አይደል ይቀራል የመጨረሻ መልእክቴ ምንድነው እንግዲህ የግሪን አፍሪካ ፋርም አላማ የኛ አላማ ምንድነው በትንሽ አመት ውስጥ ከትንሽ አመት በኋላ ቢያንስ ከ2 ከ3 አመት በኋላ ማንም ኢትዮጵያዊ እንዳይራብ ነው አላማችን እሱ ደግሞ እንዴት ይሳካል የሚለውን ራሱን የሆነ ካልኩሌሽን አለው ሌላ አዲስ ነገርም የለም እያንዳንዱ ቤት ለራሱ የሚሆን አዝቤዛ ራሱ እንዲሰራ ስልጣና እየሰጠን ነው ስለዚህ አንድ ሰው ለራሱ ለቤተሰቡ የሚሆን ራሱን ከቻለ ሁሉም ኢትዮጵያዊ ራሱን ችሏል ማለት ነው በጣም አሪፍ ሐሳብ ነው እንደ ስራ ሰው የስራ ሰው ሀብትሽ እንደ ስራ ፈጣሪ ደግሞ ግሪን አፍሪካዎች ጋር ሆነን በጋራ የተሻለ ነገር ለመስራት መቼም ተዘጋጅተናል አይደለ ስለዚህ በቀጣይ የተሻለ ቻሌንጆችን ስጦታዎችን የምንሰጥበት ስልጣናዎችን የምንሰጥበትን ነገር በየጊዜው እየመጣን አድቫይስ እናረጋችኋለን ኔክስትም ሌሎች አሉ እዚህ ግቢ ላይ በጣም ብዙ ነገሮች እንዳሉን የነገርከኝ ዞር ብለን እንደ ምስል ማልበሻ እናሳያችኋለን ኮኮች አሉ ምኖች በጣም ብዙ ነገር ነው ያለው እሱን እናደርጋለን ወደዛ እንሂድ ተመልካቾች በያላችሁበት ሰላማችሁ ይብዛ ታንክ ዩ ይህ አፍሪካ ኮፊ ነው እጅግ ጣፋጭና ለጤናው ተስማሚ ምግብ የሚያገኙበት ልዩ ቦታ አፍሪካ ኮፊ ፊጋ አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ